አርቲስት ነጻነት ወርቅነህ በተመለከተ እየወጡ ያሉ ዘገባዎች ልብ የሚሰብሩ ሆነዋል። ስለ ተወዳጁ አርቲስት ነጻነት ወርቅነህ ከቤተሰቦቹም ከጓደኞቹም የተሰማው ዜና በእውነቱ ልብ ይሰብራል። ለልጆቹ እንድረስለት የሚለው ያልተጠበቀ ጥሪ ብዙዎችን እያነጋገረ ነው። ያ ለብዙዎች ደስታ ምክንያት የሆነ በርካቶችን የረዳም በሚሊዮኖች ተከፋይ የነበረ ለራሴ ሳይል ለብዙዎች የኖረ ወጣት ድንገት ሕይወቱ ሲያልፍ ማንነቱ እንዲህ አደባባይ ወጣ። ወዳጆቹም ዛሬ እየለመንን ሳይሆን የሰጠውን መልሰን እየጠየቅን ነው ይላሉ። እውነት ነጻነት በሰራው ልክ በተሰጠው የሕዝብ ፍቅር ልክ ለራሴ ብቻ እያለ ቢኖር ዛሬ እንዲህ ባልተፈጠረ ነበር። ነገር ግን ይታደሉታል እንጂ አይታገሉትም ሆነና ነጻነት እንደዛ ሆኖ አልተፈጠረም። እንደ ስሙ በንጽህና ኖሮ በንጽህና አረፈ እንጂ ይላሉ አሁንም በቅርብ የሚያውቁቱ። የልብ ወዳጁ አስናቀ እንዲህ ሲል ይገልጸዋል። ነጻነት ከልጅ ጋር ልጅ ከትልቁ ጋር ትልቅ ሆኖ የኖረ ነው። ነጻነት ያለበት መከፋት የለም፣ ሁሌም ሳቅ ነው። ለበርካቶች ዩኒፎርም አሰፍቶ የደብተር የኪስ ሰጥቶ ያስተማረ፣ በርካቶችን የደገፈ፣ በኪሱ የያዘውን ሳይሰጥ የማይመለስ ቸር ሰው ነበር። ከምንም በላይ ደግሞ ለሀገሩ ያለውን ፍቅር የእውነት በተግባር ያሳየ፣ በርካቶች ለመሄድ የሚጓጉላት አሜሪካንን እሱ ግን በሀገሬ ነው የምኖረው ብሎ ጥሎ የመጣም ለሀገሩና ለሙያው ትልቅ ክብር የነበረው እውነተኛ ወዳጅ ነው ይላል። በቀን ሳንደዋወል ወይንም ሳንገናኝ አንውልም ያለው አስናቀ ሕይወቱ ሊያልፍ ከ10 ቀናት በፊት ግን ድንገት አስኔ አንተን የምትቀብረኝ አለኝ። ምን አይነት ቀልድ ነው ብዬ ተቆጣሁት። ነገር ግን እንዳለውም አልቀረም። ከመሞቱ ከ10 ደቂቃ በፊት ጠዋት ተደዋውለን ነበር። ስልክ አያነሳም። ተኝቶ ይሆን ብዬ ጠበቅኩት። ከዛም አብረውት የሚኖሩት የሚስቱ እናት ደወሉና ቶሎና አሉኝ። ደንግጬ ወጣሁ። መንገድ ላይ ሆኜም በድጋሚ ደውለው ቶሎ ድረስ አሉኝ። ባለኝ አቅም ፈጥኜ ለመድረስ ሞከርኩ፣ ግን አርፍጄ ነበር። የነጻነት ሕይወት አልፏል። ውስጤ መቀበል ስላልቻለ ለጠብታ አምቡላንስ ደወልኩኝና ብዙ ሳይቆዩ መጡ። የቻሉትን ያክል ቢሞክሩም የነጻነትን ሕይወት ግን ማትረፍ አልተቻለም። እህቱ መሰረት ወርቅነህ ነጻነት ለራሱ ያልኖረ ሰው ነው። ሁሌ የሰው ደስታ የሚያስጨንቀው፣ ለሰው መስጠት የማይሰለች፣ ሲሰጥ እንኳን መጠን የሌለው ሰው ነበር። ሁሌ የሱ ነገር እንደ ቤተሰብ ያስጨንቀን ነበር። ከባለቤትህና ከልጆች ጋር አሜሪካ እየሰራ ኑር የሚለው የሁልጊዜ ጭቅጭቃችን ነበር። እሱ ግን ከሙያውና ከሀገሩ ላለመራቅ እዚህ እየሰራ በዶላር እየተቀየረ መላክን አማራጭ አደረገ። ባለቤቱም የስኳር የልብ እንደዚሁም እግሯ ተጎድቶም ብረት ገብቶ ተሰርቶላት ነው ያለችው። በዚህም ምክንያት ብዙ ሥራ መስራት አትችልም። ሁለቱ ልጆቹ ደግሞ አይናቸው በተወሰነ ጊዜ ልዩነት ሰርጀሪ ይሰራሉ። እናም ይህን ሁሉ ወጪ እዚህ ሆኖ የሰራውን ብር ወደ ዶላር እየቀየረ ነበር የሚሸፍነው ትላለች እህቱ። ጓደኛው ሚካኤልም እንዲህ ሲል ነጻነትን ይገልጸዋል። መታመም ከጀመረ 2 ዓመት አካባቢ ሆነዋል። ብዙ ጊዜ ለሕክምና አብረን እንሄድ ነበር። ታዲያ የሆነ ቀን ሆስፒታል ሆነን ሕክምናውን ሳይጨርስ ግሉኮሱ እንኳን ሳይነቀል ሥራ ለመስራት ይጣደፋል። እኔም ተገርሜ እንዴ ነፂ ምን ሆነ ነው? እረፍት አርግ እንጂ ሕክምና እንኳን ይለቅ ስለው እኔ ከተኛው ልጆቼ ምን ይበላሉ አለኝ ነጻነት። ለበሽታው እንኳን ጊዜ የማይሰጥ ለራሱ ያልኖረ ሰው ነው ይላል አሁንም ጓደኛው ሚካኤል። ትናንት እዚህ ሆኖ ሲያስተምራቸው ሲረዳቸው የነበሩ ልጆቹም ዛሬ ላይ ድንገት ሲለያቸው ህመሙም ሕይወቱም ከባድ ይሆንባቸዋልና እባካችሁም የቤተሰቡን ኃላፊነት እንወጣ ይላሉ ቤተሰቦቹና ወዳጆቹም። ለአርቲስት ነጻነት ወርቅነህ ቤተሰቦች የተጀመረው የድጋፍ ጥሪና ወቅታዊ መረጃዎች ደግሞ ቀጣዮቹን ይመስላሉ። ዛሬ በኢቢኤስ ቴሌቪዥን በቀረበ ልዩ መርሃ ግብር ላይ የአርቲስቱ የቅርብ ጓደኛ አስኔ መላው የነጻነት አድናቂዎች ሊያውቋቸው የሚገቡ
አበይት መረጃዎችና የድጋፍ እቅዶችን ይፋ አድርጓል። ይህም በተመለከተ አንደኛም የጎፈንድሚ ዘመቻ ተጀምሯል። ለነጻነት ወርቅነህ ባለቤቱና ለሶስቱ ልጆቹም ቋሚ ድጋፍ እንዲሆን ታስቦ የተዘጋጀው ይፋዊ የጎፈንድሚ አካውንት አሁን ላይ ክፍት ሆኖ ስራ መጀመሩ ተገልጿል። ሊንኩ የመጀመሪያው ኮሜንት ላይ ይገኛልም ነው የተባለው። አድናቂዎቹና ደጋፊዎቹም አቅማቸው በፈቀደ ሁሉም ድጋፋቸውን እንዲያደርጉም ተጠይቋል። ሁለተኛ የዩቲዩብ ገቢ በሙሉ ለቤተሰቡ እንዲውል ተወስኗል። የነጻነት ሕይወት ካለፈበት ጊዜ ጀምሮ እስካሁን ድረስ በኢቢኤስ ቴሌቪዥን እሱን የተመለከቱና በዩቲዩብ ላይ የሚተላለፉ ፕሮግራሞች የሚገኙ ገቢዎች በሙሉ በቀጥታ ለቤተሰቦቹ እንዲውሉ መወሰኑን የቅርብ ጓደኛው አስኔ ተናግሯል። ሶስተኛ የፊታችን የካቲት ላይ በሚከበረው የነጻነት ወርቅነህ የልደት ቀን እሱን በታላቅ ክብር የሚያስብና ለቤተሰቦቹ የገቢ ማሰባሰቢያ የሚሆን ልዩ ፕሮግራም ይካሄዳል። ይህ ዝግጅት በጓደኞቹና በቤተሰቦቹም በጋራ የሚዘጋጅ መሆኑን ለማወቅ ተችሏል። የነጻነት ቤተሰቦች፣ ጓደኞቹና የኢቢኤስ የሥራ ባልደረቦቹም ይህንን በጎ ተግባር ለማሳካት ሌት ተቀን እየሰሩ እንደሚገኙ ነው የታወቀው። መላው ሕዝብም እነዚህን መርሃ ግብሮች በመከታተልና መረጃውን በማጋራት የበኩሉን ድጋፍ እንዲያደርግ ታላቅ ጥሪ ቀርቧል። ነጻነት በስራዎቹም ሁሌም በልባችን ይኖራል። አሁን ደግሞ ከቤተሰቦቹ ጎን በመቆም ፍቅራችንን በተግባር የምናሳይበት ጊዜ አሁን ሆኗል።